بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا السنة تي في تملكاتشو تشاتشن عندما سنبتاتشو إنه በሱና ቲቪ ተዘጋጅቶ ወደ እናንተ የሚደርሰው የዊላዳው ሌል ፕሮግራማችን ካሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንደተለመደው ደግሞ ሼኻችን ሼኽ ፈትሂ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም አብረውን ተገኝተዋል። አብራችሁን ቆዩ። السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله تعالى وبركاته. أهلا وسهلا بكم بلنا. بارك الله فيكم. አሚን። ያው አክብራችሁ ስለተገኛችሁ እናመሰግናለን። በድጋሚ ባለፈው ክፍላችን ስለ ሐጅ በደንብ በሰፊው ያብራራን ነበር። ሐጅ ላይ አንድ ሰው እንግዲህ ለሐጅ ስራ የገባ ወይንም ኢህራም ያደረገ ሰው ሙህሪም የሆነ ሰው ላይ ምን ነገሮች በሱ ላይ ሸሪዓችን ክልክል አድርጓቸዋል የሚሉትን እያየን ነበርና በሰፊው ከዘረዘርን በኋላ እንግዲህ የእነኚህ ሙህሪም የሆነ ሰው ኢህራም ውስጥ የገባ ሰው ለምሳሌ ሽቶን ከተቀባ ወይንም ጥፍሩን ከቆረጠ ጸጉሩን ካነሳ እነኚህ ነገሮች حرام ናቸውና ግን መቼም ሰው ተሳስቶ حرام የሆኑ ነገሮችን ሊያደርግ ይችላል። ያን ካደረገ በምን መልኩ ነው ሐጁ ሳይበላሽበት ሊጠግነው የሚችለው የሚለውን ኢንሻአላህ እንይና ወደ ዋጅባት الحج የምናልፍ ይሆናል። طيب الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد እንደጠቀሳችሁት ቀሳችሁት ባለፈው ፕሮግራማችን ላይ حرام የሆኑ ነገራቶችን ጠቅሰናቸው ነበር። ላኪን ሰዓቱ ደርሶብን እነኚህ حرام የሆኑ ነገራቶችን የሰሩ ሰዎች ምን ይይዛቸዋል ምንድነው ፊዲያው በሚለው ላይ ሳናወራ ነበርና ፕሮግራሙን ያቆምነው በዛ ላይ ዛሬ بإذنillah رب العالمين እነኛ ነገራቶችን እናያቸዋለን። ምክንያቱም ፊዲያው ላይ ተፍሲል አለበት የሚለያዩ ነገራቶች ስላሉ ከነኛ ከጠቀስናቸው መሃል አንደኛው አጢብ የምንለው ወይንም ሽቶ መቀባት የምንለው كذلك دهن የምንለው ጸጉርን ወይንም ጺምን መቀባት ያልነው ምንድነው የዞረ ወይንም የተሰፋ ክብ የሆነ ልብስ መልበሱ ኢዛለቱ الظفر وإزالة الشعر እነኚህ ነገራቶች በአጠቃላይ ሙቀዲማቱ الجماعንም ጨምሮ ማለት ነው። كذلك ሐጅን የማያበላሸው ጂማዕም የትኛው ነው? حرام ቢሆንም بعد التحلل الأول የሚሆነው ክልክል ቢሆንም ሐጅን አያበላሸውምና በእነኚህ አሁን የጠቀስናቸው ላይ የወደቀ ሰው እነኚህ የተከሰቱበት ሰው ምንድነው የሚያደርገው? ያኒ ሽቶ ተቀባ አውቆ مثلا ጸጉር ቆረጠ ወይንም ነቀለ ያው ጊዜው ከመግባቱ በፊት مثلا ዘይት ቀባ الى غير ذلك ወይንም ጂማዑ የሆነው ተሐሉል الأول ታደረገ በኋላ ተሆነ ፊዲያው ምንድነው? ፊዲያው ምርጫ ያለበት ፊዲያ ነው። ደሙ ተኽይር ነው ማለት ነው። እሱ ምንድነው? አይ እኔ እርድ አርዳለሁኝ ካለ እርድ ማረድ ይችላል። ለዚህ ፈንታ አይ እኔ እርድ አላርድም ሌላ ምርጫ አለኝ ወይ ካለ التصدق بثلاثة أصع لستة مساكين ለስድስት ደሃዎች ሶስት ቁና ለቀለብነት የሚሰፈራውን ምግብ ይሰጣል። አይ ካልሆነ ደግሞ 3 ቀን ጾማለሁኝ ብሎ በ3 ቀን ጾምም እንትን ሊያደርገው ይችላልና እነኚህ ነገራቶች ይይዙታልኝ። ያው ሌላው ደግሞ ትልቁና ዋናው ጥንቃቄ ልናደርግበት የሚገባው ነገር ሐጅ ላይ ከተከሄደ በኋላ حرام ከሆኑ ነገራቶች ውስጥ ሐጅን የሚያበላሸው አንድ ስራ አለ።
ያው እንግዲህ አርካኖቹን ካልሰራ ሰውየው ሐጅ አልሰራም እንደሚባለው ሁሉ ከሙሐረማቶች ውስጥ ሆኖ ሐጅን የሚያበላሽ አለ። ከባድ የሆነው ማለት ነው። በቃ ሰውየው ሐጁ አልሰራም የዛን ዓመት የሚያስብለው ያ ምንድነው? ግንኙነት ማድረግ ነው፣ ጂማዕ የምንለው ማለት ነው። ያ ግንኙነት ደግሞ ከምን በፊት ከሆነ ነው ያልነው፣ ባለፈውም ተናግረናል። ከተሐሉለል አወል በፊት ከሆነ ተሐሉለል አወል ማለት አሁን የምንድገመው 3 ስራዎች አሉ። ከ3 ስራዎች ውስጥ ሁለቱን የሰራ ሰው ተሐሉለል አወል አድርጓል ይባላል። እነዚህ 3 ስራዎች ምንድናቸው? ግዴታ የሆነ ጠዋፍ ወይም ደግሞ መላጨት ወይ ማሳጠር የሚባለው ሁለተኛ፣ ሶስተኛ ደግሞ ጀመረቱል አቀባ 7 ጠጠር የዒድ ቀን የሚወረወሩትን የወረወረ። ከ3 ስራዎች ውስጥ ሁለቱን የሰራ ተሐሉለል አወል አድርጓል ይባላል። ከ3 አንዱን ከሰራ ገና ነው። ስለዚህ ከ3ቱ ሁለቱን ከመስራቱ በፊት ግንኙነት ያደረገ የሆነ ሰው ኢህራም አድርጎ ማለት ነው በምን አይመልኩ ሆም ብሎ ሐጅ ላይ መሆኑን እያስታወሰ በፍላጎቱ ተገዶ ሳይሆን ማንም ሳያስገድደው እንደዚሁም ሐራም መሆኑን እያወቀ እነዚህ 3 ቅድመ ሁኔታዎች ናቸው። ሐራም መሆኑን ማወቅ፣ ፈልጎ መሆኑ ሳይገደድ መሆኑና እያስታወሰ እነዚህን ሸርጦች ባሟላ መልኩ ግንኙነት ካደረገ አንደኛ የዛን ዓመት ሐጅ ይበላሽበታል። ያኒ ምን ማድረግ አለበት ማለት ነው? ቀጣይ ዓመት ላይ ቀዷ ግዴታ ይሆንበታል። ወዲያውን ፈውራን ግዴታ አለበት። ሁለተኛ ያ ፋሲድ የሆነውን ሐጁን የተበላሸበትን ሐጅ በቃ ተበላሽቶብኛል ብሎ ወደ ሀገሩ መመለስ አይችልም። መጨረስ አለበት ስራዎቹን። ሌሎችን ስራዎች ይጨርሳል ግን አይቆጠርበትም እንደ ቅጣት ሆኖ ማለት ነው። ተጨማሪ ምን ይዘዋል? ከፋራ ይዘዋል። ያ ከፋራ ደግሞ ምንድነው ካለን እንደ ቅድሙ ከፈለገ እንደዚህ ሳይሆን ቅድመ ሁኔታ በተርቲብ በቅድመ ተከተል የተቀመጠለት አለ። የመጀመሪያው ምንድነው? በደና ወይም ደግሞ ግመል ያርዳል። ግመል ካልቻለ ምን ያደርጋል? ከብት ያርዳል። ከብት ካልቻለ 7 በግ ወይም ፍየል ምንም ይሆኑ ለኡድህያ የሚበቁ ብቁ የሆኑ ቅድመ ሁኔታን ያሟሉ 7 ያርዳል። ያ ካልሆነ ምን ያደርጋል? በግመሏ ልክ ሰደቃ ያወጣል። ግመልም ካላገኘ ከብትም ካላገኘ በጎችንም ካላገኘ ምሳሌ ምን ያደርጋል ማለት ነው? ሰደቃ በዛች ቂማ በዛች ዋጋ ማለት ነው። በግመሏ ምሳሌ ግመሉ 10000 ብር ከሆነ የ10000 ብር እህል ገዝቶ ሰደቃ በዛ ልክ ማለት ነው ማውጣት አለበት። ከዛ በኋላ ያ ካልቻለ ደግሞ ምን ያደርጋል ማለት ነው? በግመሏ ሙድ ልክ ቂማዋ ልክ ማለት ነው ጾም ይጾማል ማለት ነው። በእያንዳንዱ ሙድ አንዳንድ ቀን ይህ ማለት እኮ ኡስታዝ ጀማል ግመሊቱ 10000 ብር ተሆነች ለምሳሌ የ10000 ብር እዛ መካ ላይ የሚበላ ጋሊብ ቁትል በለድ ለቀለብነት የሚሰፈረው ሩዝ ተሆነ የ10000 ብር ሩዝ ምን ያህል ኪሎ ያስገዛል ነው? ያን ያህል ሩዝ ወይ ይሰጣል። ያ ደግሞ ከሌለ ደግሞ ያ በ10000 ብር የተገዛው ሩዝ ለምሳሌ እንበላውና 100 ኪሎ ነው ከተባለ ለምሳሌ 100 ኪሎ ወደ እፍኝ ስንቀይረው ያኒ 100 ኪሎ ለምሳሌ 1 ኪሎ 2 እፍኝ ነው ራሱ ካለን 1 ኪሎ ከዛ እንትን ይላል። ምክንያቱም 1 እፍኝ ማለት 600 ግራም ነው። 2 እፍኝ ማለት 1200 ይሆናል። ከ1 ኪሎ ይበልጣል። እንዳው ለእንዲው ለእንትን ለማቀራረብ ካልነው እያንዳንዱ ኪሎ 2 እፍኝ አለበት ራሱ ብንል 200 ሆነ ማለት ነው። 200 ቀን መጾም ማለት ነውና በጣም ይከብዳል ይሄ እና እነዚህን ይይዘዋል ማለት ነው። ከዛ በላይ ሊሆንም ይችላል። እንግዲህ ግመል መቼም 10000 ብር አሁን በአሁኑ ሰዓት አይገኝም። ከዛ በላይ ነው እንደ ግምት ነውና ይህ ሁሉ ቅጣት ያለበት ነውና ያው ጥንቃቄ መደረግ አለበት። ያው እዛ ቦታ ላይ የሄድከው ለዒባዳ ነው። ጊዜያዊ ስሜትን መግታት ከባድ ነገር ሊሆን አይገባም። እዛ ቦታ ላይ ለዒባዳ የሄደ ሰው መቼም ሐላል እስከሆነለት ድረስ ሌላ ጊዜ
ራሱ ነብያችን አለይሂ ሰላቱ ወሰለም ግንኙነቱን ራሱ ሰደቃ ነው ብለው የተናገሩበት ሁኔታ ቢኖርም እዚህ ቦታ ላይ ግን ክልክል ተደርጎብናልና እዛ ቦታ ላይ በቃ ወደ ሌሎች ዒባዳዎች ራሱን ማሻገል በቃ ይሄ ተቀሹፍ ወደ ዱንያ ለዛዎች የዱንያ ጥፍጥናዎችን ወደ መርሳት መሄድ የተሻለ የሚሆንበት ሁኔታ ነው ያለውና ይህንን ማድረግ አለብን። ከዚህ ውጭ ደግሞ ምን አለ ምንም ፊዲያ የማይዘው حرام የሆነ ነገር አለ። እሱ ምንድነው? ኒካህ ማሰር። ኒካህ ሰውየው አሰርኩ ቢል ክልክል ነው ብለናል ባለፈው። ኒካሁ ልክ አይደለም፣ ወንጀል ውስጥ ወድቋል፣ ክልክል የሆነ ነገር ስለሰራ ግን ፊዲያ ይዘው ማለት ይሄን ያክል ጾም ይሄን ያክል ሰደቃ ወጣ እንደዚህ የሚባል ነገር የለበትም። ግን ወንጀል ሰርቷል። ያ የሰራው ነገር ደግሞ ልክ አይደለም። ያው አልታሰረም ያ ኒካሁ ነው የሚባለውና እንደዚህ አይነት ነገራቶች አሉ። نعم ሼክ እንግዲህ ይሄን አስከትለን ወደ መጨረሻ የምናገኘው ዋጅባቱል ሐጅ ነው። መጀመሪያ ላይ እንግዲህ ድጋሚ ለማስታወስ ያክል እንደ ሻፊዒያ መዝሀብ ዋጅብና ፈርድ ወይንም ሩክን ልዩነት የላቸውም። ኢላ في باب الحج ግን ይለያያሉ ብለናል። ያው አርካን ማለት እንደ እንትኑን ትርጉሙን ስናየው የአንድ ስራው ክፍል ሆኖ ያለሱ ያ ስራ ሙሉ የማይሆንበት ወይንም ትክክለኛ ተቀባይነት የማያገኝበት ነው እና እዚህ ጋር ግን ዋጅብን ካየን አንድ ሐጅ ስራ ውስጥ ያለ ሰው ከዋጅባቶች መካከል ኢህራም የሚባለውን ነገር ከሚቃቱ ኢህራም ከማድረጊያ ቦታው ባያደርገው ያን ነገር ለማስተካከል ለመጠገን በእርድም በተለያየ ምክንያትም ሊሆን ይችላልና ልዩነቱን በዛውም እንደማብራራት ያክል ነው። ምንድናቸው ዋጅባቶቹ የሐጅ ዋጅባቶች ምንድናቸው የሚለውን እናያለን ኢንሻአላህ። ያው እንደተባለው በመጀመሪያ ደረጃ በእኛ በኢማሙ ሻፊዒ መዝሀብ እዚህ ሐጅ ስራ ላይ ብቻ ነው ይህንን የሚለዩትኝ ዋጅብና አርካንንና ዋጅባቱል ሐጅ ሲባል ሐጅ ላይ ሐጅን አያበላሹትኝም። ሐጁ ትክክል ነው። ግን ምንድነው ይህንን ባለማድረጉ ወይንም ይህንን ባለመፈጸሙ እርድ ይዘዋል ማለት ነው። ያኒ በእርድ ሊተካው የሚችላቸው ጉዳዮች ናቸው። አንደኛው አልኢሕራሙ ሚነል ሚቃት ባለፈው ሚቃቶች ጠቅሰናል። ማንኛውም ሰው ወደ ሐጅ በሚሄድበት ወይንም ወደ ዑምራ በሚሄድበት ሰዓት ከሀገሩ ሲነሳ ሚቃት የሚባል ነገር አለው። ያ ሊሐርምበት የሚገባ ቦታ ለምሳሌ የኛን ካየን ከኢትዮጵያ የሚነሱ ሰዎች ወይንም በቲሃመት اليمن በኩል እኛም በቲሃመት اليمن ነውና የምናልፈው የለምለም ወይንም አለምለም የምትባል ቦታ አለች። ያቺን ልናልፍ አይገባም ማለት ነው። ስለዚህ አንድ ሰው ኢሕራሙን ያልብሱን ማለት ነው ያ ክልክል የሆኑትን ከስር ያለውን ካናቴራም ይሆን ሌሎች ነገራቶች ሱሪም ይሆን የውስጥ ልብስም ይሆን እነኚህ ነገራቶችን አውልቆ እዛ ላይ መዘጋጀት ያለበት እዛው ሚቃቱን ከማለፉ በፊት ወይንም ሚቃቱ ላይ ይሄንን አድርጎ ጨርሶ ነው ማለፍ ያለበትኝ ማለት ነው። ስለዚህ ይሄ አንዱ ምን ዋጅባት አልሐጅ ነው ማለት ነው። ስለዚህ አንድ ሰው ለምሳሌ ልብሱን ለብሶ ማለት ነው ቀሚስ ለብሶ ወይንም ሱሪም ቢሆን በዚህ አይነት ሁኔታ ነይቶ ሐጅ ነይቶ በፕሌን ጁዳ ላይ ቢያርፍና በዛው ቢገባ ሐጅ አልሆነልህም አንለውም። ግን ምንድነው ያደረገው? ዋጅባቱን አላደረገም። ያኒ እርድ ይዘዋል ወደሚለው ነው የምንሄደው ማለት ነው። አንደኛ ይህ ሲሆን፣ ሁለተኛ ዋጅቦቹ መሃል አንዱ ምንድነው? አልመቢቱ ቢሙዝደሊፋ ሙዝደሊፋ ላይ ማደር የሚባለው። ሙዝደሊፋ ላይ ማደር የሚባለው ደግሞ ውቁፍ ታደረገን በኋላ አረፋ ተተገኘን በኋላ 10ኛው ሌሊት ተእኩለ ሌሊት በኋላ ለአንዲት አፍታም ቢሆን ሙዝደሊፋ ምድር ላይ መገኘቱ ምን ዋጅባት الحج ነው። እንዳውም አንዳንድ ቀውል አለ በሻፊዒያ መዝሀብም ራሱ ማለት ነው ሱና ነው የሚል ቀውልም አለ። على كل حال ያኒ ይሄንንም ቢወስድ ምንም ችግር የለውም። ሁለቱም ቀውል ስላለ አልመቢቱ ቢሙዝደሊፋ ይሄም ዋጅባቶቹ መሃል አንዱ ነው። ያው ሌላው ደግሞ ዋጅብ ሚና ላይ ማደር ነው።
ልክ ሙዝደሊፋ ላይ ማደር እንዳልነው ሚና ላይ ማደር ዋጅብ ነው እንደ ኢማሙ ሻፊዒ መዝሀብ ማለት ነው። ሐታ ሻፊዒ እንዳላችሁት ልክ እንደ ሙዝደሊፋ ሁሉ ሚናም ላይ ማደርን ሱና ነው ያሉ አሉ ከሻፊዒያ መዝሀብ ማለት ነው። አልሙሂም በዚህም ሆነ በዛ ዋጅብ የሚለውን ከያዘ ሰውየውና ሚና ላይ ካላደረ እርድ ይዘዋል ማለት ነው። ሱና በሚለው ከያዘ ግን ምንም የሚይዘው ነገር የለም ማለት ነው። ሱና ባልሰራ ሰው ላይ ቅጣት የለበትምና ከዛ ሚና ከማደር ሌላ ደግሞ ዋጅብ የሚሆነው ነገር ምን አለ? ረምዩ ጀመረቱል ዐቀባ ይህ ቀደም ያልናቸው ከሶስት ነገራቶች ሁለቱን ከሰራ ተሐሉል ያደርጋል ብለን የጠቀስነው የዐቀባ ዋናው ትልቁን ጀመራ መወርወር 7 ጠጠሮችን መወርወር ዋጅብ ነው። ያው እንግዲህ ሙዝደሊፋ ላይ በሚታለፍበት ሰዓት ምን ይደረጋል? ሙዝደሊፋ ላይ ጠጠሮች ይለቀማሉ። 7 ጠጠሮች ነብዩ አለይሂ ሰላቱ ወሰለም ሙዝደሊፋ ላይ ስለለቀሙ እሱም እዛ ቦታ ላይ 7 ጠጠሮችን ከቻለ ጨመር አድርጎ ቢይዝም ለጥንቃቄ ጥሩ ነው። ምናልባት አንድ ቢወድቅበት ወይ የመሳሰሉ መልቀም ሲባል ያው ድንጋይ እንደ ኮብልስቶን የመሳሰሉ ነገራቶች ማለት ሳይሆን ትንሽ የጠጠሮችን በባቄላ ልክ የሆኑ 7 ጠጠሮችን ይይዛል። ከ7 ጠጠሮቹ ውስጥ እንግዲህ ከሙዝደሊፋ በኋላ ወደ የት ይሄዳል ማለት ነው? ወደ ረሚዩ ጀመረቱል ዐቀባ ይሄዳል። ረሚዩ ጀመረቱል ዐቀባ ደግሞ ጊዜው የሚደርሰው ከመቼ በኋላ ነው? ልክ የነገ ዒድ የምንለው እኛ እዚህ ያለ ነው ማለት ነው። ነገ ዒድ የሚሆን ከሆነ ዒድ አልአድሓ የውመ ነሕር ማለት ነው። የሱ ላይል ግማሹ ላይ ይጀምራል። እኩለ ሌሊቱ ላይ ማለት ነው። ያኒ ሰውየው እኩለ ሌሊት ደግሞ ሼክ ጀማል አንዳንድ ሰው እንደሚመስለው ሌሊት 6 ሰዓት የሚመስለው አለ። እኩለ ሌሊት 6 ሰዓት ብለን ልንገድበው አንችልም። መግሪብ የሚገባበት ሰዓትና ፈጅር የሚገባበት ሰዓት ታይቶ ከሁለቱ መሃል 5 ሰዓት ተኩልም ሊሆን ይችላል። እንደ የሌሊቱ ርዝመት ምሳሌ 9 ሰዓት ከሆነች የሌሊቱ ርዝመት ሊያጠር ይችላል። መሃል ላይ የሚሆነው 4 ሰዓት ተኩል አካባቢ ነው የሚሆነው ማለት ነው። እኩል 12 ሰዓት ምናልባት ገባ ካለን ማለት ነው መግሪብ። አልሙሂም ይሄንን ራሱ ሂሳብ መስራት አለበት። እንደምሳሌ ነው ብዙ ጊዜ ስለተለመደ 12 ሰዓት ነው ቀን ሌሊት ተብሎ ይታሰባል። ለዛ ነው በዛ ነው እንጂ በዚህ ነው ማለት ነው። መግሪብ የገባበትን ሰዓት አይተን ሱብሂ ደግሞ የሚገባበት ሰዓት ስንት ሰዓት ነው? ከሁለቱ መሃል ያለውን ሰዓት እኩሉን ስናየው እኩለ ሌሊት ይሆናልና በዛ ሰዓት ላይ ከዛ ሰዓት ይጀምራል። ያው ከዓረፋ ከወጣ በኋላ ሙዝደሊፋ ለቅሞ ወደዛ ከሄደ በኋላ 7ቷን ጠጠር መወርወር ያቺን ዋጅብ ናት ይላሉ ዑለማዎቻችን ማለት ነው። እና የሚወረወረው አንዳንድ ሰው የት እንደሚወረውር ስለማያውቅ አሁን ያው በአንድ ድልድይ ስለተሰራለት በአንድ እንትን ስላለ የመጀመሪያዋን በስተሚና በኩል ሲመጣ መስጂድ አልኸይፍን ልክ እንዳለፈ የመጀመሪያዋ ሱግራ የምትባላለች እሷን ይዘላታል፣ አይጥለም። ያው በዛ ቀን እዛ ያሉትን ፖሊሶችም ጋይድ የሚያደርጉትኝ ያ ጫፍ ላይ ያለው ነው እዛ ነው የምጥለው ብለው ያመላክታሉ። ጥሩ ነው ማመላከታቸው፣ አላህ ይስጣቸው። ሁለተኛው ላይ ያለችዋንም አይጥለም፣ ምንም የለም። ሶስተኛዋ ላይ ብቻ ነው 7 ጠጠሮችን የሚጥለው ማለት ነው። ስለዚህ ይቺ መጀመሪያ ቀን 3ቱም ላይ አይደለም የሚጥለው። ይሄንን ጥንቃቄ ያደርጋል። የመጀመሪያው ቀን ሼኻችን እንዳሉት የመጨረሻዋ ላይ ሄዶ 7ቷን ጠጠር ይጥላል ማለት ነው። ያችን ሲጥል ደግሞ ያው መሆን ያለበት አንደኛ ራሱ መጣል የሚችል ከሆነ ራሱ ነው ማድረግ ያለበት። ሌላው ደግሞ ምንድነው 7ቱን አንድ ላይ አይደለም የሚወረውረው። 7ቱን አንድ ላይ ከወረወረው አንድ ነው። 7 ጠጠርን 7 ነው መወርወር ያለበት። ሌላው ደግሞ የሚወረውረው ነገር ጠጠር መሆን አለበት፣ ድንጋይ መሆን አለበት። ድንጋይ ስንል ያው የከበረ ድንጋይ የሚሆን ሌላ የሚሆን ችግር የለውም፣ ድንጋይ ብቻ ይሁን። ያኒ አንዳንዱ ጫማ የሚወረውር አለ፣ ጥላ የሚወረውር አለ። ከአንማ ያው ሸይጣን እዛ ቦታ ላይ ያለ የሚመስላቸው ሰዎች አሉ። የተሰራጨ ነገርም አለ ማህከል ላይ ገባው እንጂ አንዳንዶች እንዲሁ በዲን ስም ዝም ብሎ የሚወሩ ወሬዎች አሉ እና ከነኛ መካከል ሸይጣን ነው የሚመታው ብሎ የሚያስቡ ሰዎች አሉ። በዚሁ አጋጣሚ እንግዲህ ክስተቱ ያው ያንን ዚክራ ለማስታወስ ነው። አሁን ነብዩላህ ኢብራሂም አለይሂ ሰላም ይፋ ሆኖላቸው ነበር እዛ ቦታ ላይ ሲወግሩትኝ ማለት ነው። ሐጅ በሚያደርጉበት ሰዓት እዛች ቦታ ላይ ሸይጣንን አይተውት ነበር እና እዛ ቦታ ላይ ወርውረዋል።
እሱን ለመምታት ያንን ዚክራ ነው እኛ እያደረግን ያለ ነው። ልክ እንደምንድን ነው ሶፋና መርዋ እኮ የምንመላለሰው ሀጀር ሰይዱና እስማዒልን አለይሂ ሰላም እዛ ቦታ ላይ አስቀምጣ ውሃ ጥም ሲያጋጥማት ከጭንቀት ያደረገችው ጉዞ እኮ ነው። ያንን ዚክራ ነው እኛ የምንመላለሰው። የምናርደው ለምንድን ነው? ዒደል አድሓ ላይ የምናርድበት ምክንያት ነቢዩላህ ኢስማዒል አለይሂ ሰላምን አባታቸው ነቢዩላህ ኢብራሂም እንዲያርዱ ታዘው በሚሞክሩበት ሰዓት እምቢ ብሏቸው አላህ ከጀነት ለሳቸው ፊዳ በግ ስላወረደላቸው ያንን ለማስታወስ ነው አይደለም? ይህም ራሱ ይህንን ዚክራ ነው ሸይጣንን የመቱበት ዚክራ ነው እንጂ አሁንም አለ ማለት አይደለም እዛ ቦታ ላይና ያው ቅድመ ሁኔታዎች አሉ። ያንን ዚክራ እያስታወስን የምንለው ዱዓ አለ እዛ ላይ አላህ ከሸይጣን ሸር እንዲጠብቀን ከሸይጣን ወስወሳ እንዲጠብቀን ዱዓ እያደረግን እንወረውራለን። ከዛ በተጨማሪ ደግሞ በምንወረውርበት ሰዓት ጥንቃቄ እንድናደርግ ከኋላ ሆነን ስንወረውር ቦታው ላይ እንዲገባ አድርገን መወርወር አለብን። ሳይገባ ሰውን የሚመታ አይነት መልኩ መሆን የለበትም የመሳሰሉት እና ያንን ጥንቃቄ አድርገን መወርወሩ ዋጅብ ነው ማለት ነው። የተከበራችሁ ተመልካቾቻችን አሁንም ስለ ሐጅ መስአላዎች ዋጅባት አልሐጅ ምንድናቸው የሚሉትን እያየን ነው የምንገኘው። ኢንሻአላህ ከፍታ ቆይታ በኋላ ደግሞ የቀሩ አህካሞችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ከፍታ ቆይታ በኋላ በድጋሚ ተመልሰናል። እንግዲህ ስለ ሐጅ የቀሩ የሐጅ ዋጅባቶችን ወደ እናንተ እያደረስን ነው። አሁንም የቀሩትን ኢንሻአላህ እንጠቅሳቸዋለን። አዎ ኢንሻአላህ የሐጅ ዋጅባቶች መካከል አንዱ ሚና ላይ ማደርም ጭምር ነው። ላኪን ሚና ላይ ማደር ሲባል ልክ እንደ ሙዝደሊፋው አይደለም። ሙዝደሊፋ ለአንድ አፍታም ቢሆን ችግር የለውም አደረ ይባላል። ሚና ላይ ማደር ግን ሙዕዘመ ለይል ለሌሊት ክፍል አብዛኛውን ሚና ላይ መገኘት አለበት። ሚና ላይ ደግሞ መች ነው የሚገኘው አንድ ሰው ሊል ይችላል። መች ነው ሚና ላይ የሚያድረው? ሚና ላይ የሚያድረው 3 ተሽሪቆችን ነው ማለት ነው፣ ወይንም 2 ተሽሪቆችን እንደ ፍላጎቱ ማለት ነው። አላሁ ተባረከ ወተዓላ ይሄንን ምርጫ አስቀምጦልናል። ፈመን ተዐጀለ ፊ የውመይኒ ፈላ ኢስመ ዐለይህ አለ። አንድ ሰው አይቾክሎ 2 አድሬ 3ኛውን ሳላድር ልውጣት አለ። ሸርጥ አለው። ሸርጡ ምንድን ነው? መግሪብ ሳይገባበት ነፍር ካደረገ ሚና ላይ ማለት ነው። ምክንያቱም የውመ ነፍር አልአወል ይባላል 12ኛው ቀን። በነገራችን ላይ የሐጅ ቀናቶች ሱብሃንአላህ ኩቱበል ፊቅህ ላይ ቀናቶቻቸው ስም የራሳቸው የሆነ ስም አላቸው። ከ7ኛ ቀን ጀምረው ዚልሂጃ 7 ላይ የውመ ዚና፣ ምክንያቱም ያኔ ፈረሶቻቸውን ግመሎቻቸውን የሚያስውቡበት አንዳንዱ እንዳውም ሽቁ መሕሚል የሚባል ነገር ነበረ። ሽቁ መሕሚል አገኘሁኝ አላገኘሁኝም የሚባል ነበረ። ምክንያቱም በግመል በዚህ ጎንም አንድ ሰው በዚህ ጎንም አንድ ሰው በዚህ ጎን አንድ ሰው አላገኘሁም አንድ ሰው ልፈልግ ይባላል። ያኒ በሁለት ይኬድበት ነበርና ይሄንን የሚያስውቡበት ቀን ነበርና ምን ይሉት ነበር? የውሙ ዚና ይሉት ነበር። ከዛ 8ኛው ቀን ደግሞ የውመ ተርዊያ ይባላል። አሁንም እቺ የውመ ተርዊያ ወደ ሚና ለመሄድ ብዙ ሰው የውመ ተርዊያም በደንብ ይይዟታል። ያኔ ውሃዎቻቸውን የሚሰነቁባት ቀን ነበረች። ከዛ በኋላ ደግሞ በመቀጠል 9ኛው ቀን ነው። 9ኛው ቀን ማለት የውሙ አረፋ ነው ወይንም ውቁፍ የሚደረግበት ነው። 10ኛው የውም አልዒድ የሚባለው የዒድ ቀን የውም ነሕርም ይባላል። የውም አልሐጁል አክበር ሐጁል አክበር ቀንም ይባላል። ምክንያቱም አብዛኛው ትልልቅ የሐጅ ስራዎች ማለት ነው
በዛ ቀን ስለሚከናወኑ ጠዋፍንን በለው ሰዕይንን በለው አልሐልቃዊ ተቅሲር ረምዩ ጀምረቱል ዐቀባ ለዚህ ሐጁል አክበር ቀን እንለዋለን 10ኛው የዒድ ቀን ማለት ነው። ከዛ ቀጥሎ 11ኛዋ ቀን የውመል መቀር ይሏታልኝ ሁሉም ሰው ሚና ላይ ኢስቲቅራር ያደርጋል። በቃ ሁሉም አለ። 12ኛዋን ግን የውመ ነፍር አወል ምክንያቱም የቸኮሉ ሰዎች ነፍር ማድረግ ተፈለጉ ምንም ችግር የለው መግሪብ እንዳይገባባቸው እንጂ ሚና ላይ እያሉ መውጣት ይችላሉ። ከወጡ ደግሞ የሶስተኛዋን አዳር አይዛቸውም። የሶስተኛ ቀን ጀመራቶችን ማለት ነው ሱግራ ላይም ውስጣ ላይም ኩብራ ላይም መጣል የሚባለው ነገር አይዛቸውም ማለት ነው። ስለዚህ አንድ ሰው ፕላኑ ይሄ ሆኖ ማለት እኔ በሁለት ቀን እወጣለሁ የሚል ከሆነ እንዳውም 49 ጠጠሮችን ለቅሞ በዛ ላይ ብቻ ሊብቃቃ ይችላል። 49 ያልነው በምንድነው? ሰባቷ የውመ ነሐር ቀን ዐቀባ ኩብራ ላይ የሚጥላትኝ 7 ጠጠር ነች። ሌላው ስንት ይቀራል? 49 ላይ 7 ስንቀንስበት 42 ይቀራል። 21ዱ የመጀመሪያው ቀንና የሁለተኛው ቀን ትንሽቷ ላይ በመጀመሪያዊቷ ላይ 7 ሲጥል መሃልዋ ላይ 7 ሲጥል ትልቋ ላይ ወይንም እዛ ሶስተኛ ላይ ያለችዋ ላይ 7 ሲጥል 21 ሆነ። በንጋታውም 21 ያንን ጥሎ ከወጣ ሚናን ለቆ ተወጣ መግሪብ ሳይገባበት ሶስተኛው አዳር አይዘውም፣ ሶስተኛ ቀን መጣልም አይዘውም ማለት ነው። ስለዚህ እነኚህ አያመ ተሽሪቅ ላይ የሚጣለውም ራሱን የቻለ ሚነል ዋጂባት አንድ ተብሎ ይቆጠራል ማለት ነው። ያቺኛዋ የውመል ዒድ ወይንም የውመል ነሕር ላይ የሚጥላትም ራሷን የቻለች አንድ አድርገን እንቆጥራታለን። ስለዚህ 2 ሆነ ማለት ነው። ሚና ላይ አዳር አንድ አድርገን ስንቆጥረው 3 ሆነ። ሙዝደሊፋ ላይ አዳር አንድ አድርገን ስንቆጥረው 4 ሆነ። አልኢሕራሙ ሚነል ሚቃት 5 ሆነ። ስለዚህ የሚቀረን አንድ ብቻ ነው የሚቀረን ማለት ነው። ከዚህ በኋላ ዋጂባቶቹ ያው የመጨረሻው ስራ ብለንም ልንቆጥረው እንችላለን። ሐጅ ላይ የሄደ ሰው እሱ ምንድነው? ጠዋፈል ወዳዕ የመሰናበቻ ጠዋፍን ማድረግ ማንኛውም ጊዜም ቢሆን ይላሉ ዑለማዎች ሰውየው መካ ላይ ለንግድ እንኳን ቢገባ ይላሉ ጠዋፈል ወዳዕን አድርጎ መውጣቱ ይወደድለታል። አኺር አህዱን ጠዋፍ አድርጎ ቢወጣ የበለጠ ይወደዳል ይላሉ። ያው ሐጅ ላይ ከሆነ ግን ጠዋፈል ወዳዕን ልክ መካን ለቆ ሊወጣ ሲል እንግዲህ ዓደተን ሐጅ ከተሰራ በኋላ በጣም ብዙ ሰዎች ትልቁን ሰው ነብዩን አለይሂ ሰላቱ ወሰላም ለመዘየር ወደ መዲና ይሄዳሉ። ወደዛ በሚሄድበት ሰዓት የመጨረሻ አህዱን ምን ማድረግ? ጠዋፍ ማድረግ። ይህንን ከፊል ዑለማዎች ዋጅብ ነው ያሉ አሉ፣ ከፊሎች ደግሞ ሱናም ነው ያሉት አሉ። አልሙሂም ይህም ከዋጅባት አልሐጅ ውስጥ የሚቆጥሩት ዑለማዎች አሉ ማለት ነው፣ ከሻፊዕያ ዑለማዎች እና የመጨረሻ ጠዋፉን ቢያደርግ ያው ጠዋፍ ስንል ባለፈው ስንነጋገር ያው ቅድመ ሁኔታዎችን ተነጋግረናል በሰፊው እነዛን ሁሉ አሟልቶ ማለት ነው። ያው ዐውረትን መሰተር ምናምን ውዱእ ማድረግ የመሳሰሉ ያልናቸውን በሙሉ አሟልቶ ያንን ማድረጉ ከዋጅብ የሚቆጥሩት አሉ፣ ሱናም ነው ያሉትም አሉ። መሰናበቻ ጠዋፍ ማለት ነው። የመሰናበቻ ጠዋፍ ናም። ታዲያ እንግዲህ አሁን እስከ ዛሬ የጠቀስናቸው በአጠቃላይ ከኢሕራም ጀምሮ በአጠቃላይ እስከ መጨረሻ እስከ ጠዋፈል ወዳዕ በውስጡ በጣም በርካታ አህካሞችን፣ ዋጅባቶችን፣ ክልክላቶችን ጠቀስንና አንድ ሙስሊም ሐጅን በዚህ መልኩ ካደረገ ኦልሞስት ሐጁን ጨርሷል። ከዛ በኋላ ያኒ ዚያራ የሚለው ነገር እንደ ሸሪዓን እንደ ሁክም ግዴታ ወይንም ዋጅብ የሚሆን ነገር አይደለም። ነገር ግን ደግሞ እዛ ቦታ ደርሶ ነብዩ ሰለላሁ ዐለይሂ ወሰለም ሳይዘይሩ ትልቁን ሰው ሰላም ሳይሉ መመለሱ ከተጋጎቹ ዘንድ እንደ ነውርም የሚያዩት ነው የሚሆነው። ሐጅ ፈለም የዙርኒ ፈቀድ ጀፋኒ አይደለም እንዴ? ስለዚህ እንዳው እዛ ደርሶ አንድ ሰው ነብዩን ዐለይሂ ሰላቱ ወሰላም ሳይዘይር መምጣት ማለት እንዳው ሚነል ጀፋእ ነው። ይሄ ከሳቸው መራቅ ነው እንግዲህ ራሳቸው የተናገሩት ነው። ይሄ ሐዲስ ነው አሁን የጠቀሳቸው። እንኳን እዚህ ጋር እኮ እኛ እንዳው ከምንም እዚህ ግባ ማይባል በደረጃ ያክል እኮ እዚህ ግባ የሚባል ምንም ነገር የለንምና አንድ ነብይ እኮ አፍضل من كل الاولياء
ከወልይም እኮ አላህ ያደርገንና የምንመኘው ነውና እንዳው አውሊያዎች አይደሉም እንዳው ከአንቢያዎች ራሱ ምን ኡሊል ዐዝም የሆኑትኝ ናቸው እኮ ነብዩላህ ዒሳ አለይሂ ሰላም። ስለሳቸው ነብያችን ምንድነው አለይሂ ሰላቱ ወሰላም ያሉትኝ ዒሳ ይወርዳሉ ከቂያማ ምልክቶች መሃል አንዱ ናቸው። ወርደው በሚኖሩበት ሰዓት ሐጅ ያደርጋሉ። ዒሳ አለይሂ ሰላም ሐጅ በሚያደርጉበት ሰዓት በፈጀር ረውሓ በረውሓ ጎዳና አድርገው ወደኔ ይመጣሉ ይዘይሩኛል ነው ያሉትኝ አለይሂ ሰላቱ ወሰላም። ዒሳ ገና የሚያደርጉትኝ ስራ ነው ማለት ነው። ማን ነው ያለው? ይሄን ነብዩ ናቸው አለይሂ ሰላቱ ወሰላም። ስለዚህ ሱብሃንአላህ። በነገራችን ላይ እዚህ ላይ ትልቅ ትኩረት እንድናደርግ የምፈልገው ነገር ምንድነው ነብዩና አለይሂ ሰላቱ ወሰላም አንድ ሰው በሚዘይርበት ሰዓት እሳቸው ይፈጥራሉ ብሎ አይደለም፣ እሳቸው ሪዝቅን ይሰጣሉ ጥፋትን ያስወግዳሉ ብሎ አይደለም። አንድና አንድ የሙስሊሞች እምነት የምንደጋግመው ነገር ምንድነው ኸይርን የሚፈጥረው አላህ ነው፣ መጥፎን የሚያስወግደው አላህ ነው፣ ሪዝቅን የሚሰጠው አላህ ነው፣ የሚጎዳ የሚጠቅመው አላህ ነው። ከዚህ ውጭ ሌላ እምነት የለንም። ነብዩን አለይሂ ሰላቱ ወሰላም ለምን ትዘይራላችሁ ከተባለ ስለታዘዝንበት ነው። እንግዲህ ነብዩ አለይሂ ሰላቱ ወሰላም ዙሩል ቁቡር አሉን አይደለም? ቀብሮችን ዘይሩ። ለምን? فإنها تذكركم الآخرة አይደለም? አኺራን ታስታውሳችኋለች። በሌላ ሐዲስ ደግሞ ምን አሉን? ቀደም የጠቀሱት ሐዲስ አለ ምሳሌ من حج ولم يزرني فقد جفاني አይደለም? አላሁ አክበር። ሐጅ አድርጎ እኔን ያልዘየረ እኔን ችላ እንዳለ ነው አሉ አይደለም? ያኒ ከዚህ የበለጠ ምን አለ? ሐጅ ሄዶ ሰውየው እሳቸውን አለመዘየር ማለት ከባድ ነገር ነው ማለት ነው። ፈለም የዙርኒ ያሉት በሐያት ብቻ አይደለም ሞተውም ነው። ፊ ሐያቲ ብለው ቀይድ አላደረጉትም። ኢጥላቅ የሆነ ንግግር ነው ስድ የሆነ ለሁሉ። አዎ ከሞቱ በኋላስ በግልጽ አለ ወይ ካለን አለ። ኢብኑ ማጃህና ሌሎች የዘገቡት አለ። ነብዩ አለይሂ ሰላቱ ወሰላም ምን አሉ? መን ዛረ ቀብሪ ወጀበት ለሁ ሸፋዓቲ። ከባድ ንግግር ነው። እኔን የዘየረ የኔን ሽምግልና ያገኛል ያለምንም ጥርጥር አሉ። ስለዚህ እሳቸውን መዘየር የሚባለው መቼ ነው የሚለውን ከሞቱ በኋላም እንደሚቻል ነው። እንግዲህ መንዛራ ቀብሪን ያሉት ቀብሬን ነው ያሉት እና እሳቸውን ሄዶ መዘየር ይህንን ትልቅ ደረጃ ያስገኛል ማለት ነው። የእሳቸውን ሸፋዓ ያስገኛል። በልዑለማዎች ከዚህ ተነስተው የተናገሩት ነገር አለ። ነብዩና አለይሂ ሰላቱ ወሰላም አንድ ሰው ሲዘየር የዱንያ ጣጣ ሳይዘው ሌላ ጥቅማ ጥቅም ኖሮበት ሳይሆን ንያው እና ፍላጎቱ እሳቸውና እሳቸውን መዘየር ብቻ ሆኖ ሊላህ ብሎ የሄደ ሰው እና እሳቸውን የዘየረ አላሁ ተዓላ ኻቲማውን ያሳምርለታል ማለት ነው አሉ። ለምን? እሳቸው ወጀበት ለሁ ሸፋዓቲ ስላሉ፣ ሽምግልና የተረጋገጠችለት ስላሉ። የእሳቸው ሽምግልና ደግሞ ለሙእሚን እንጂ አይሆንም። ምክንያቱም አላህ በቁርአን ወላ የሽፈዑና ኢላ ሊመን ይርተዳ ብሎናል። ለሙእሚን እንጂ ሸፋዓ የሚያደርጉ ሽምግልና የሚሰጣቸው ሰዎች ሽማግሌ አይሆኑም፣ አይሸመግሉም። ስለዚህ እዛ ሄደን ነብዩን ዘይሩ ማለት ነብዩን ተገዙ ማለት አይደለም። ነብዩን ዘይሩ ማለት እሳቸውን አምላክ አድርጋችሁ ያዙ ማለት አይደለም። እሳቸውን ዘይሩ ማለት የነብዩን አለይሂ ሰላቱ ወሰላምን ትዕዛዝ ፈጽሙ፣ እሳቸው ያስገኛል ያሉትን ትሩፋት ተቋደሱ ማለት ነው። የሚቻል ለመሆኑ ደግሞ እንግዲህ ምንም ንግግር አያስፈልገውም። ለምንድነው የዓለም ህዝብ በሙሉ ከነብዩ አለይሂ ሰላቱ ወሰላም ካለፉበት ጊዜ ጀምሮ አሁን ድረስ ዚያራ እያደረገ የኖረው? ሐራም የሆነ ነገር ቢሆን ኖሮ ለምን ሙሉ ለሙሉ አይከለከልም ነበረ እስካሁን ድረስ ማለት ነው። ስለዚህ የሚቻል ነገር ነው። እሳቸውን መዘየር ትልቅ ትሩፋት ያለው ነገር ነው። ሐቂቃ የነብዩ ሸውቅ ያለበት ሰውም የሚታይበት ጊዜ ነው ከሐጅ በኋላ መዲና ላይ የሚገኝ ሰውና ሐቂቃ የነብዩ ውዴታ ያለበት ሰው ሄዶ ነብዩና አለይሂ ሰላቱ ወሰላምን መዘየር አለበት። መሐባንም መጨመር ነው፣ ሌላ ነገር የለውም። ለሳቸው ያለንን ልቅና ለሳቸው ያለንን ክብር መጨመር ነው እንጂ ሌላ ምንም ነገር የለውም። እንደው ሼህ ቅድም እኮ የጠቀሳችሁት ሐዲስ
ከቂያማ ምልክቶች መካከል የኑዙሉ ዒሳ አለይሂ ሰላም ነው። ባለፈው በደንብ አብራርተነው ነበርና ሐዲሱን እንዲያውም ከተመለከትነው ወላ ያእቲየነ ብለው በኑን التوكيد ነው ነብዩ ሰለላሁ ዐለይሂ ወሰለም نعم ولا يأتين قبري حتى يسلم علي ولا أردن عليه النبي صلى الله عليه وسلم عليه الصلاة والسلام አሁን በደንብ ካየነው በእርግጥም ነብዩላህ ዒሳ አለይሂ ሰላም እንደሚወርዱም ማረጋገጫ ነው። ወርደውም ደግሞ ሰይድን እንደሚዘይሩ እሳቸውም ደግሞ ከቀብራቸው ሆነው ሰላምታን እንደሚመልሱ ከዚህ በላይ ይሄ ብቻ ካየነው ያኒ በቂ የሆነ ነገር ነው። እኛም ሄደን እኮ ሰላምታ እንጂ ሌላ የምናደርገው ነገር የለም። እሳቸውን አሰላሙ አለይከ ያ ሰይዲ ያ ረሱላህ ጀዛከላሁ ዐና ወዐን ኡመቲከ ኸይራ እንላቸዋለን እኮ ዱዓ እናደርጋለን። ሌላ ምንም የምናደርገው ነገር የለም። ከዛ እዛ ቦታ ላይ አላሁ ተዓላን ብንለምን ደግሞ የምንለምነው አላህን ነው። አንድ ሰው እኮ ዱዓ ሲያደርግ ወይንም አላህን ሲለምን ቦታ ይመርጣል እኮ ዝም ብለህ ሐታ ቤትህ ላይም እኮ ቢሆን ዝም ብለህ መታጠቢያ ቤት ገብተህ አይደለም የምታደርገው ወይንም ሙሰላና የዱዓ ቦታ እኮ ለየት አድርገን እናስቀምጣለን። አዎ ምን ለምነው አላህን ነው። ግን እንደ ቦታ እዚህ አይነት ቦታ ላይ እንዲህ የተላቁ ሰው ያሉበትኝ ቦታ ላይ አላህን ነው የምትለምነው አላሁ ተዓላን ብቻ ነው እንጂ ሌላ ነገር የሚሆን ነገር የለም። ይሄንን ደግሞ ከኛ በፊት የነበሩት ብዙ ትልልቅ ዑለማዎችም ከሰሃበቶችም አንስቶ ማለት ነው እነ አቢ አዩብ አልአንሳሪ ረዲየላሁ ዐንሁ እዛ ቦታ ላይ ሄደው ፊታቸውን አስቀምጠው ፋጢማቱ ዘህራ ረዲየላሁ ዐንሃ እንዳውም የቀብራቸውን አፈር እንትን አድርገው ማዛ ዐላ መን ሸመ ቱርበተ አሕመድን አን ላ የሸመ መደ ዘማኒ ገዋሊያ صبت علي مصائب لو أنها صبت على الأيام عدنا لياليا عندي بلا فاطمة رضي الله تعالى عنها ሌሎችም እኮ እነ ዑትቢይም እኮ እዛ ቦታ ላይ አንድ አዕራቢይ መጥቶ ዑትቢይ በነበሩበት ዑትቢይ እንግዲህ ትልቅ ዓሊም ነው ረዲየላሁ ተዓላ ዐንሁ አንድ አዕራቢይ መጥቶ የገጠር ዓረብ ነው መጣና ምንድነው ያለው አሰላሙ ዐለይከ ያ ረሱላላህ إني سمعت الله يقول ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما كذا من دنيا يالواتشو أنا يكون أنتو يمتأهوتين الله تعالى وانجلين اندي مرين كوانجلين مهرت مارتان لا غنينو يمتأهوتين يالواتشو سبحان الله ከዛም ያ የታወቀውን ግጥሙ እንዳውም በጣም የሚገርመው አንድ ሰው ሄዶ እኔ ይሄንን ባይኔም አይቻለሁኝ አስተውየዋለሁኝም ቀበራቸው ዚያራ ስንሄድ ሙዋጀሃቱ ሸሪፋ እዛ በመነሰልምበት ቦታ ብረቶች አሉ ቀብሩ ፊት ለፊት ማለት ነው እና በዚህም ኮለን አለ በዚህም ኮለን አለ ኮለኖቹ መሃል ነው ብረቶቹ ያሉትኝ ኮለኑ ላይ ጥጉ ላይ እቺን ግጥም ሁለቷን ቤት በዚህም አንዱን አየሁትኝ የቀረው የት ነው ብዬም ፈለኩትኝ ግን ሁለቱን በአይኔ አይቼዋለሁኝ ያ አዕራቢ የገጠመው ያለው ግጥም ዑትቢይ እዛ ሆነው የሰሙትኝን ምንድነው ያለው እቺን አያ ብሎ እኔ አላህ እንዲምረኝ ነው የመጣሁትኝ ካለ በኋላ ምንድነው ያለው ያ ኸይረ መን ዱፊነት ቢልቃኢ አዕظሙሁ فطاب من طيبهن القاع والأكم الله نفس الفداء لقبر أنت ساكنه فيه العفاف وفيه الجود والكرم أنت الشفيع الذي ترجى شفاعته عند الصراط إذا ما زلت القدم وصاحباك فلا أنساهما أبدا مني سلام عليكم ما جرى القلم إهنن قطن بلون برا يا أعرابي مالتنا عتبي من دنو يالوت إهنن تعلبوها لا فغلبتني عينايا እንዳው እንቅልፍ አሸንፎብኝ ተኛሁኝና ልክ እንደተኛሁኝ ነብዩን በመናሜ አዩሃቸው አለይሂ ሰላቱ ወሰላም ምን ይሉታል ያ ዑትቢዩ الحق الاعرابي ይድረስበት አዕራቢዩን وبشره ان الله قد غفر له الله ምሮታልኝና አብስረው ሂድ ዑትቢ ይሄንን ብዙ ዑለማዎች ይሄንን ተዑትቢ ማውራት ብቻ አይደለም በል استحسنوه እንዳው ጥሩ ነው ብለውም አውርተውታልኝ በጥሩነትም በኪታቦቻቸው አኑረውታልኝ
እዛ ላይም ሄዶ አንድ ሰው እዛ አልሙዋጀሃቱ ሸሪፋ ላይ ሊመለከተው ይችላል ይሄንን ግጥም ቤት አሁንም ድረስ ማለት ነው። እኔ ባይኔ ነው ነብያችንን ስዘይራቸው አለይሂ ሰላቱ ወሰላም ይሄንን ያየሁትኝ እዛ ቦታ ላይ ነብያችንን ስዘይራቸው ያልኩበት ምክንያት ቀብራቸው ከማለት እሳቸውን መዘየር ያኒ ሱብሃንአላህ ትልቅ ሰው ነውት አላሁ ተዓላ ከሁሉም ያበለጣቸው ናቸውና አንዳንድ ዑለማዎች ይሄንን ነው የመረጡት ቀብራቸው ዚያራ መሄድ የሚለውን እንዳው ትንሽ የከበዳቸው አሉ ነብዩን ዘይር ያለሁኝ ሐይም ስለሆኑ በርግጥ ሐዩን ፊ ቀብሪሂ ቀብራቸው ውስጥ ህያው ናቸው ሰላምታችንንም ይመልሳሉ እኛ ባንሰማው ማለት ነው ሐታ እንኳን እዛ አይደለም የፈለከው ምድር ላይ ሆነ ሰላምታ ብታደርስ አላሁ ተዓላ የወከለው መላእክት አለ ሰላምታ ለሳቸው የሚያደርስላቸው ማለት ነው ስለዚህ ይሄ ምንም እንትን የሚል አይደለም ከሸሪዓ ጋር የሚያጋጨው ነገርም የለም መዲና እንዳው ሁለመናዋ የተባረከች የሆነች ነብዩ ዱዓ ያደረጉላት ከዛ በፊት እኮ በጣም من أوبئ الأرض ነበረች እኮ በጣም ወረርሽኝ ከዓለም ካሉ ሀገራቶች ወረርሽኝ እንደሷ አይነት ሑማ ትኩሳት ያለበት ሀገር የትም አልነበረም ሱብሃንአላህ እነ አቡበከር ሲዲቅ ሲገቡ እኮ መዲና ወዕካ ወርቀው ነበር እኮ ከእንትን ቢላል ረዲየላሁ ዐንሁ እንዳውም ቢላል እንደዛ ሆነው ሲጨነቁ አይደለም ምን ያሉትኝ ድምጻቸውን ከፍ አድርገው ፋጢማ ሰማቻቸው ረዲየላሁ ተዓላ ዐንሃ እነ ሸይባን እነ ዑትባን ያ አላህ እርገማቸው ከሀገራችን አውጥተውን እንዲህ ያለ ትኩሳት ያለበት እንዲህ ያለ ህመም ያለበት ሀገር አምጥተውናልና ብለው ሲሉ ነው እኮ ቢላል ለፋጢማ ለነብያችን ስትነግራቸው ምንድነው ያሉት ነብዩ አለይሂ ሰላቱ ወሰላም ያ አላህ ከመዲና ላይ ወባአን አርቀባት ወደ ጁህፋ ወሰደው ጁህፋ ተቅሪበን ወደ 150 ኪሎ ሜትር ትርቃለች የአይሁዶች መገኛ ወይንም መቀመጫ ቦታ ነበረችና ወደዛ ያ አላህ ሑማዋንም ወሰደው ያ اللهم حبب الينا المدينه كحبنا مكه او اشد الله ከመካም በላይ መዲናን አስወድደው ያ አላህ እንድንወዳት አድርጋት وبارك لنا في ساعها ومدها እንዲህ ብለው ነው ከዛ በኋላ እንዳው መዲና እኮ እንዲህ ያለ ያበራችና በሳቸው ምክንያት ማለት ነው ሁለመናዋ የተባረከች የሆነች ሀገር ሱብሃንአላህ አላሁ ተዓላ እንዲህ ያደረጋት ነችና አላሁ ተዓላ ያው ይወፍቀን وفقنا الله والمسلمين زيارة النبي صلى الله عليه وسلم والتمتع بأهواء المدينة يا سلام سبحان الله الله يوفقنا ለሁላችንም ለተከበሩ ተመልካቾቻችንም እንግዲህ ይህንን ፕሮግራም የሰሙ የተከታተሉ በሙሉ በተለይም ደግሞ ወደ ሐጅ እንዲሁም ለዑምራ የሚሄዱ እዛው ደርሰው ነብዩና አለይሂ ሰላቱ ወሰለም ከዛም በተጨማሪ ባለፈው በስፋት አውርተናል ያው ያለፉት ክፍሎቻችንን በዩቲዩብ ማግኘት ይችላሉ ብዙ በጣም አሳሮች አሉ የነብዩ አለይሂ ሰላቱ ወሰለም ቅሪት እሳቸው ጥሏቸው የሄዱ በረካ ያለባቸው የተለያዩ ነገሮች አሉና እነሱንም ትልቁን ሰው መዘየርን እንግዲህ ለማስታወስ እንወዳለን እኛ ደግሞ ኢንሻአላህ በዚህ ሐለቃ ወይንም በዚህ ክፍል የሐጅ እና ተያያዥ ጉዳዮችን የምንጨርስ ይሆናል በቀጣይ በሌላ ፕሮግራም እስከምንገናኝ ደግሞ መልካም ቆይታ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ